ተስማምቷል በግል ጉዳዮች። ልብ በሉ በግል ጉዳዮች እኮ አርሰናል ከሞርጋን ሮጀርስ ጋር ተስማምቶ ነበር እኮ። ግን ገብታችሁ ዛሬ የወጡ መረጃዎችን ብትመለከቷቸው አርሰናል የ23 ዓመቱን ብራድሊ ባርኮላን ለማስፈረም ኮንታክት አድርጓል፣ መቀራረብ ጀምሯል። ስለዚህ ክለብ ለክለብ እስካልተስማማና ጉዳዮች በገንዘብ እስካላለቁ ድረስ ዝውውር እንዳታምኑ ከባድ ነው። ኦፍኮርስ አዎ ብራድሊ ባርኮላ በግል ጉዳዮች ተስማምቷል። ቪኒ ጁኒየርም ተስማምቶ ነበር እኮ ፐርሰናል ተርምስ በግሉ ማለት ነው። አርሰናል ለመግባት ግሪን ላይት ሰጥቶ ነበር እኮ እና ይሄ ፐርሰናል ተርምስ ማለት እሺ በቃ እናንተ ጋር እኔም እገባለሁ እንደማለት ቁጠሩት፣ ሌሎች ጉዳዮች ትቶ ማለት ነው። ስለዚህ ገንዘብ ያለበትን ጉዳይ የመጨረሻ እልባት እስካልተሰጠ ድረስ ማመን ትንሽ አስቸጋሪ ስለሆነ ነው እንጂ ብርሃኑ እንዳለው ልክ ነው። በግል ጉዳዮች ብራድሊ ባርኮላ መስማማቱ ተገልጿል። ፐርሰናል ተርምስ ግን አርሰናል ፐርሰናል ተርምስ ከቪኒ ጁኒየር ጋር ከሞርጋን ሮጀርስ ጋርም ተስማምቶ ነበር እኮ እንደምታስታውሱት ማለት ነው። ፐርሰናል ተርምስ በግል ጉዳዮች መስማማት ማለት ሁሉ ነገር አለቀ ማለት አይደለም ለማለት ያክል ነው። እሺ ሌላ በጣም በርካታ አድማጮች ናቸው ሐሳብ አስተያየቶቻቸውን የላኩልን። ልጅ ቲጄ ሊቨርፑሏ፣ ጀሬ መድፈኞቿ፣ አይንዬ፣ አሜር ሁሴን በጣም በርካቶች ከኛ ጋር ናቸው። የሲዲ ስፖርት ቤተሰቦቻችን ልጅ አባስ፣ አወል አሊ በጣም ብዙዎች ናቸው። ሁላችሁንም ከልብ እናመሰግናለን። ወደ አርሰናል ጉዳይ እንምጣ። አርሰናል ኤሚሬትስ ካፕ ሽንፈትን አስተናግዷል ከተከታታይ 4-5 ዓመታት በኋላ ማለት ነው። እና ሁሌ ኤሚሬትስ ካፕን አዘጋጅቶ አርሰናል ራሱ ነበር የሚያስቀረው። ትናንት ኤሚሬትስ ካፕን ቦሩሲያ ዶርትመንድ አሳክቷል። ሪያል ቤትስም ላይ ቀድሞ ነው 2 ጎል የተቆጠረበት፣ ትናንትም 2 ጎል ቀድሞ ነው የተቆጠረበት። ኦፍ ኮርስ ዴክላን ራይስ፣ ብሩኖ ጊማሬሽ፣ እንግሊዞቹ እነ ኢብሪች ኤዜ፣ ቡካዮ ሳካ፣ ኖኒ ማድዌኬ፣ ጁሪያን ቲምበር ተከላካይ ቦታ ላይ፣ ዊሊያም ሳሊባ ጉዳት ላይ ነው። ራያ ግብ ጠባቂ ላይ ነበሩ ትናንት። ራያ ኤብሪች ኤዜ አይቻችኋለሁ። እንደገና እነ ሚካኤል ሜሪኖ፣ ስፔኖቹ እነ ዙቢሜንዲ፣ እነዚህ ሁሉ ሲመለሱ ያው ቡድኑ ሌላ ገጽታ ሊኖረው እንደሚችል መገመት ይቻላል። ትናንት አንድ አስተያየት ሰጪ እኛም በፕሮግራማችን ላይ አቅርበናል። የአድማጭ አስተያየትን አቅርበን ነበር ትናንት። አድማጫችን አስተያየቱን ሲሰጥ ምንድን ነው ያለው? አርሰናል ተገማች ላለመሆን ፈልጎ ነው የሚል አስተያየት ልኮ ነበር። ያስኬዳል አያስኬድም እንደ ሰው ሐሳብ ሊለያይ ይችላል። ግን ትናንት ያቀረብነው የአድማጭ አስተያየት ነው ወይም ኦዲየንስ የላከልን ሐሳብ ነው። አርሰናል እንደዚህ የሚጫወተው በፕሪሚየር ሊጉ ወይም በነጥብ ጨዋታ ተገማች ላለመሆን በማሰብ ነው የሚል ሐሳቦች ነው። የትናንቱን ጨዋታ እንዴት አየው ሶፊ? በጣም አሪፍ። አርሰናል ትናንት የነበረው ጨዋታ ላይ ያው የተመለከትናቸው ነገሮች አሉ። ያው እንደ ሊቨርፑል ሁለተኛ ተከታታይ ሽንፈት ነው አርሰናል ያስተናገደው። በሪያል ቤቲስ ተሸንፏል 3-1። ትናንት በቦሩሲያ ዶርትሙንድ 3-2 ተሸንፏል። ሁለቱም ሽንፈቶች አሳማኝ ናቸው። ግርሜ የአርሰናል በልጦ አርሰናል የተሻለ ሆኖ የተሸነፈባቸው አይደሉም። ሁለቱም በተሻለ ብቃት በተሻለ አቅም በሌሎቹ ቡድኖች የተሻለ አቅም የተሸነፈበት ሂደት ነው የምንመለከተው። ቅድም የሊቨርፑል ሽንፈት አሳሳቢ ነው ብያለሁ አይደል ግርሜ? የአርሰናል ሽንፈት ግን አሳሳቢ አይደለም። የአርሰናል ሽንፈት በፍጹም አሳሳቢ አይደለም። ለምንድን ነው ይሄን ያልኩት? አርሰናል ወደዚህ ፕሪሲዝን ከመምጣቱ በፊት ወይም ከመጣ በኋላ ባለው ሂደቶች በዓለም ዋንጫው ላይ 16 ተጫዋቾችን ስላሰለፈ አብዛኞቹ ተጫዋቾች ፕሪሲዝን ላይ አልተሳተፉም። 16 ማለት በቃ ቋሚ 11 ተሰላፊዎቹ ማለት ነው። 16 ተጫዋቾች አልነበሩ ወይም የመጡት ደግሞ ባለፉት ጥቂት ቀናት የተቀላቀሉ ናቸው። ብዙዎቹ ቢገቡም ደግሞ ትንሽ ደቂቃ ነው የገቡትም ትንሽ ደቂቃ ነው የገቡትም ቢሆን ማለት ነው። ስለዚህ ለዛ ነው አሳሳቢ አይደለም ያርሰናል ያልኩት። የሊቨርፑልን አሳሳቢ ነው ያልኩበትን ቅድም በደንብ ስላስረዳው አልመለስበትም። ያርሰናል አሳሳቢ ያልሆነበት ምክንያት ተመልከት ግርሜ። ብሩኖ ጊማሬሽ ዝውውሩ ስላልተጠናቀቀ ስለነበረ በአርሰናል ቤት ውስጥ አልተሳተፈም። ዲክላን ራይስ ሚዱ ላይ ጨምራቸው፣ እነዚህ ኢዜ ሚዱ ላይ ጨምረው፣ ይሄንን ሳካ አጥቂው ላይ ጨምረው፣ ዴቪድ ራያን ግብ ጠባቂ ላይ አምጣው፣ ሚካኤል ሜሪኖ ተቀያሪ ወንበር ላይ አስገባው፣ ዙቢሜንዲን ወይ ተቀያሪ አስገባው ወይ ቋሚ 11 ላይ ወይ ራይስን ወይ ጉማሬጅን አስቀምጠ በለው፣ ማዱኬን አስገባ፣ ቲምበር ጁሪያን ቲምበር፣ ሳሊባ እያልን ስንሄድ ሳሊባ ጉዳት ነው እያልን ስንሄድ አርሰናል እነዚህ ተጫዋች ሲመጡ የሚፈታ ችግር ነው።
ቅድም የሊቨርፑልን ለምንድነው አሳሳቢ ነው ያልኩት? አብዛኞቹ መጥተዋል። ማካሊስተር ብቻ ነው የሌለው ከሲኒየር ተጫዋቾች። ሁሉም ተጫዋቾች አሉ። ለዛ ነው ክፍተት አለ በእነዚህ ተጫዋቾች የማይሸፈን ባሉት ተጫዋቾች። አርሰናል ግን እነዚህ ተጫዋቾች ሲመጡ በአብዛኛው የሚሸፈን ክፍተቱ ነው እናየዋለን። ግን አርሰናል መሻሻል የለበትም። ኦፍ ኮርስ መሻሻል ያለበት ቁልፍ ቦታዎች አሉ። ለትናንትናው ሽንፈት ሁለት ተጫዋቾችን ተጠያቂ ልታደርግ ትችላለህ። የመጀመሪያው ኬፓ ነው። ኬፓ ጎል ሲቆጠር ከማሳመር ውጭ የተለየ ነገር እያየንበት ያልሆነ ተጫዋቹ ነው። አርሰናልም ከዚህ በኋላ የሚፈልገው አይመስለኝም። ወይ ሶስተኛ ግብ ጠባቂ ነው የሚቀመጠው ወይ ይሸኛል። ኢሊያን ሚስሌ ጋር በፍጹም አይደለም፣ ራያ ጋር ኢሊያን ሚስሌ ጋርም የሚወራደር ተጫዋች አይደለም። ስለዚህ ኬፓ ክፍተት ነው ካለን ኬፓ ሲነቀል ራያ ስለሚተካው ብዙም አሳሳቢ ላይሆን ይችላል ነው። ካይ ሃቨርትዝ ነው ሌላኛው ሚዱ ላይ ስንመለከተው የነበረው ክፍተት። ካይ ሃቨርትዝ የትናንትናውን ጨዋታ ስፔሻሊ ነጥለን ካየ ነው የሽንፈቶችን ምክንያቶች ካይ ሃቨርትዝ የነበረው እንቅስቃሴ ሚዱ ላይ ዶሚኔት ስለተደረገ በቦሩሲያ ዶርትሙንድ በነ ሜቻ እና በነ ጆ ቤሊንግሃም ዶሚኔት ስለተደረገ ውጤታማ ያልሆነ እንቅስቃሴ አይተናል በዚህ ሂደት ውስጥ ማለት ነው። የትናንትናውን ዝም ብለን እንደው ለጥቅም የለውም። የትናንትናው ሽንፈትም ብታሸንፍ ሳይኮሎጂካሊ ሊጠቅም ይችላል። ግን ሽንፈቱን የምተነትንበት ሂደት ስታስቀምጠው የትናንትናው ስፔሲፊክ የሽንፈቶቹ ምክንያቶች ለወደፊት የአርሰናል እድገት ብዙ የሚጠቅሙ አይደሉ። ስፔሲፊካሊ የሽንፈቶቹ ምክንያት ኬፓና ካይ ሃቨርትዝ ቢኮዝ የሚስተካከል ነው። ጉማሬዥ መጥቶ ያስተካክለዋል፣ ራይዝ መጥቶ ያስተካክለዋል፣ ሚዱን ግብ ጠባቂውን ራያ ያስ ግን አርሰናል ኦቨርኦል ሲታይ ደግሞ ክፍተት አለበት። መስተካከል ያለበት ክፍተት አንደኛው የተከላካይ መስመሩ ነው። ሳሊባ ስንቱን ጉድ ነው ሸፍነው የነበረው ግርሜ። ጋብሪኤል ማጋሌሽ ራሱ ተጋለጠ እኮ ሳሊባ ባለመኖሩ ተጋልጦ አየነው ትናንት። ጋብሪኤል ማጋሌሽ ሙስኬራ ገና የሚቀረው ልጅ ነው፣ ገና ነው ተቀያሪ ሆና እንጂ ሙስኬራ ተጫዋች ማሳረፊያ የምታደርገው እንጂ በቋሚ 11 የምታስገባው አይደለም። እንግዲህ የሳሊባ ጉዳት እንደምታውቀው 3 ወር 4 ወር የሚያቆይ ነው። አሁን ባለው ሂደት በረፍት ነው ይስተካከላል የተባለው። እንደውም ሞስኬራ ሶፊ በቤን ዋይት ቦታ ሲጫወት የተሻለ አይደለም ማለት ለምሳሌ ቀይ ተመላላሽ ነው አምና ባየ ነው። እንደውም ሞስኬራ ተመላላሽ ቀኝ ላይ ሲጫወት የተሻለ ሆኖ አይተናል ከሴንተር ባክ እንቅስቃሴው አንጻር ሲነጻጸር ማለት ነው። በዚህ ሂደት ውስጥ እንግዲህ ሳሊባ ረጅም ጊዜ ጉዳት ነው ተብሎ የሚገመተው። ሚካኤል አርቴታ ትናንት ያለፉትን 2 ሳምንት ምንም ነገር አልሰራ። በቃ ይተኛል፣ ይነሳል፣ ሌላ ምንም እንዲሰራ አልፈቀድንለት። ከዚህ በኋላ የሚሻሻሉ ነገሮች ካሉ እነግራቸዋለን ብለዋል። ያው ቢያንስ 2 ወር 3 ወር የሚያቆይ ጉዳት ነው። በተፈጥሯዊ መንገድ እንዲሻሻል ቢፈልጉም ቀዶ ጥገናውን ተውታል። ያው እንደሚታወቀው በዛ መንገድ ነው እየሰሩ ያሉት። ቲምበር የሳምንታት ጉዳይ ነው ብለዋል። ለፕሪሚየር ሊጉ ጨዋታ የመድረስ ዕድል ይኖራል ጁሪያን ቲምበር ከጉዳቱ አገግሞ በዚህ ሂደት ውስጥ ማለት ነው። ስለዚህ ሳሊባ ምትክ ያስፈልገዋል። ሳሊባን 2 ወር 3 ወር አይደለም 2 ሳምንት 3 ሳምንት ማጣት ለአርሰናል ከባድ ነገር ሊያመጣ ይችላል። በተመለከት ነው እንቅስቃሴ ከባድ ነገር ሊያመጣ ይችላል። እሱን የሚተካ ዝውውር አርሰናል ዴፊኔትሊ መግባት አለበት። ምንም የሚያጠራጥር ነገር አይደለም። አሁን ሳሊባ ተጎዳ ሲባል ግድ የለም ሙስኬራ አለ ብለህ ልታልፈው ትችላለህ። ባለፉት ጊዜያቶች የትናንትናውን ጨዋታ የሪያል ቤቲስን ጨዋታ ተመልክተህ ግን በሙስኬራ የሳሊባ ቦታ ይሸፈናል። እንዲሁም ማሪ ሰለሞን ይሻላል። ማሪ ሰለሞን በጣም የተረጋጋ በጣም ልጅ ከመሆኑ ውጪ እንደው ስተሰራ ብለህ ከመፍራት ውጪ ልጁ ትራንስ ያደረገው የነበረው እንቅስቃሴ በጣም ድንቅ ነው። ሰለሞንን ከጋብሪኤል ማጣመር ይሻላል ከሙስኬራ። ዝሮ ግን እኔ መሰረታዊ ነገር የሚሆነው መፍትሄ የሚሆነው አንድ ልምድ ያለው ተከላካይ ማምጣት ወይ ክርስቲያን ሮሜሮን ወይ ኢዝሪ ኮንሳን ግዴታ ነው። ሁለቱን ነው አርሰናል ትኩረት ያደረገው። ወይ ኢዝሪ ኮንሳን ወይ ክርስቲያን ሮሜሮ ከሁለቱ አንዱን ለማስፈረም ይችላል የሚሉ ሐሳቦች እየወጡ ነው እና አርሰናል ኢዝሪ ኮንሳን ፈልጓል። እንደገና ሌላኛው ደግሞ ክርስቲያን ሮሜሮ ነው የቶተንሃሙን ፈልጓል። አብረን የምናየው ይሆናል። ስለዚህ እነዚህ ተጫዋቾች አሉ፣ ግዴታ ነው ይሄ ቦታ ለመጠናከር። ሌላው አርሰናል እንደ ክፍተት የምትመለከተው ያው ቀኙ ላይ ዶማን ነው የተመለከትነው ትናንት። አማካኙን ቅድም እንዳልነው ምንም የአርሰናልን አማካኝ መተቸት ማለት ከባድ ነው። ወይ በጨዋታ አይተን እንደው ተጫዋቾቹ ደክመው አቅም አንሷቸው ችግር ገጥሟቸው የጉዳት ምናምን ገጥሞት አማካኙ ካልተዳከመ በስተቀር የአርሰናል አማካኝ ጥያቄ የምታነሳበት ሜቢ የነ ብሩኖ ጊማሬዥ የነ ራይስ ሲመጡ ሙስኬራንም ስህተት ሊያርሙለት ይችላሉ ከፊቱ እነሱ ስለሚሆኑ እሱ ትንሽ ጥቅም ሊሰጥ ይችላል። ግን አማካኙ ላይ በቃ አርሰናል የምታነሳው ዴብዙ፣ ጥልቀቱ፣ የተጫዋቾቹ ጥራት ምንም የምታነሳው የለም። ኦዲጋርድ ቢሆን ነገር ቢሆን ይዚ አለ፣ ራይስ ቢሆን ነገር ቢሆን ጉማሬዥ አለ፣ ዙቢሜንዲ አለ፣ ስኬሊ አለ፣ ሜሪኖ አለ። በጣም ጥልቀቱ በጣም የተለየ ነው ያርሰናል። ሚዱ ላይ ነው አጥቂው ላይ አርሰናል 2 ክፍተቶች ተመልክቻለሁ ባለፉት የወራጅነት ጨዋታ። አንደኛው የግራ መስመር አርሰናል ቪኒሲየስ ጁኒየር ለማስፈረም ቋምጦበት የነበረው ቦታ ማለት ነው።
ክርስቶስ ዞሊስ በጣም አሪፍ ተጫዋች ዋው በጣም አሪፍ ተጫዋች ቃላት የለኝም። 5 የጎል ተሳትፎ አይደል በ3 ጨዋታ 5ኛ የጎል ተሳትፎ ነው ያደረገው። በጣም ጥራት ያለው ተጫዋች ነው ክርስቶስ ዞሊስ። ድሪብል የሚያደርገው የሚጠቅመው ድሪብል ከሆነ ብቻ ነው። ድሪብል አያደርግም ተጫዋቹ፣ ድሪብለር አይደለም። በጣም ጠቃሚ ከሆነ ብቻ ድሪብል አድርጎ ለመሄድ ይሞክራል። ግን አብዛኞቹ ኳሶች አይተው ከሆነ ዳይሬክት ነው የሚጫወተው። ኳሱን ተቀበለ ሰጥ፣ በቃ አለቀ። ለሚመለከተው ሰው ነው የሚያደርሱ። ኳሱን ተቀበለ ለሚመለከተው፣ ካለበለዚያ ራሱ አዙሮ ሹት ያደርጋል። የማዕዘን ምቶቹ የሚያሻግራቸው ኳሶች ጥራቶች በጣም አሜዚንግ ናቸው። ቅጣት ምቶቹ አሜዚንግ ናቸው። ልጁ በጨዋታው ላይ ክርስቶስ ዞሊስ አሻግሮት ከሀቨርዝ ብቻውን አግኝቶ ገጭቶት ያላስቆጠረው ኳስ የሚጠቀስ ነው። ማዕዘን ምቶቹ በጣም የሚገርሙ ናቸው። ክርስቶስ ዞሊስ ያሻገረ በጣም ይገረመኝ ከቦታው ተነስቶ የሱ ቦታ አለ፣ ኳስ ወደ ሌላኛው አቅጣጫ ወይም ወደ ቀኝ መስመር ጋር ሄዶ ከኳስ ጋር ፔናልቲ አርሰናል እንዲያገኝ ያስደረገበት መንገድ በጣም ገረመኝ። ያ ቦታ የነ ዶማን ቦታ ነው፣ የነ ማክስ ዶማን ቦታ ነው። ክርስቶስ ዞሊስ ላይ ብቸኛው እኔ የምፈራው ነገር ግርምዬ ዞሊስ ላይ ልምድ የሌለው ተጫዋች ነው። በሊጉ ልምድ የሌለው ተጫዋች መሆኑ በእንግሊዝ ፕሪሚየር ሊግ ከክለብ ብሩዥ አመጣ በአንዴ ቋሚ 11 አስገብታ አመቱን ሙሉ አጫወተ ልዘልቅ አችልም። ስለዚህ አርሰናልም ይህንን ይረዳል፣ ይገባዋል። አርሰናልም ክርስቶስ ዞሊስን ሲያመጣ ለወደፊት ብሎ ነው እንጂ ያመጣው። እንዲሁም ግርምሾትን አስታነሳ ነበር 34 ላይ ተጫዋች እያልክ ነው። በጣም የሚገርም ነው። ግን የዚህ ተጫዋች ጉዳይ በሚቀጥሉት ዓመታት ምንም ጥያቄ ነው ልጁ እያሳየው ካለው ሳይን ግን ኔክስት ይር ላይ ወይም በአሁን የእንግሊዝ ፕሪሚየር ሊግ ውድድር ላይ ኢምፓክቱ ትንሽ እንዳይሆንበት ትሰጋለህ። ማለት ልጁ እኮ አቋሙን እያየ ነው፣ ግን የሆነ እርግጠኛ ትሆን ከሊጉ ባህሪ አንጻር ፕሪሚየር ሊጉና ወዳጅነት ጨዋታ በጣም የተለያዩ ናቸው። በነገራችን ላይ አርሰናል የግራ መስመር አጥቂ ማምጣት የሚፈልገው ከዛ አንጻር ነው። በነገራችን ላይ ጋብሪኤል ማርቲኔሊ ከጋላታሳራይ 40 ሚሊዮን ዩሮ ቀርቧል። አርሰናል በጣም ትንሽ ነው እንዳትመጡ ብሏቸዋል። ዝም ብሎ ለተራ ተጫዋች 50 እና 60 እየተከፈለ ለማርቲኔሊ 11 ጎል በአንድ ዓመት እያስቆጠረ ያለ ተጫዋች እንዲህ አይነት ዋጋ ይዛችሁ አትምጡ ብሏቸዋል። ማርቲኔሊና ዞሊስ ማርቲኔሊ የመቆየት እድሉ ሰፊ ነው በአርሰናል። ማርቲኔሊና ዞሊስ ግን አሁንም እስቲል እነሱም ባሉበት ቦታ ዞሊስን እንደ ሶስተኛ አማራጭ ስለሆነ የሚያዩት ወይም ላይክ ነገ እንደሚያደርግ ተጫዋች ስለሆነ የሚያስቡት አንድ ቀንደኛ ምርጥ የግራ መስመር ተጫዋች ይፈልጋል፣ ቦታ ይፈልጋል። በቃ በጣም ጥራት ያለው ቪኒሺየስ ቢመጣ ስክት ነበር የሚለው አልሆነም። ስለዚህ ሌሎች አማራጮችን ማየት ግድ ነው። አሁን አርሰናል ትኩረቱን ኬናን ይልዲዝ ላይ ነው ያደረገው። ኬናን ይልዲዝ፣ ብራድሊ ባርኮላ የተነሱ ተጫዋች ናቸው። ምናልባት በቦታውም ባይሆንም ሌሎች ተጫዋቾችም አሉ። አልቫሬዝ አሁንም አርሰናል ገና አለየለትም። አልቫሬዝን ካመጣ አርሰናልም ማጫወት የሚፈልገው እዛ ቦታ ላይ ዛሬ ልምምድ ጀመረ። በነገራችን እንደገና ደግሞ ዛሬ ሌላው አርሰናል ስሙ የተያዘው ተጫዋች ፌራን ቶሬዝ ሆኗል። ፌራን ቶሬዝ ወደ ፓሪስ ሰን ጀርመን ለማምራት ተስማምቷል የሚሉ መረጃዎች ወጥተዋል። የ26 ዓመቱ ግን የሰሜን ለንደን ክለቦች አርሰናልና ቶተናም ጣልቃ ገብተዋል፣ እንደ ቲምቶክ ዘገባ ማለት ነው። ሰው እነዚህን ነገሮች ስመለከታለህ። ስለዚህ እዛ ቦታ ላይ ሰው ይፈልጋል አርሰናል። አሁን ባለው ሁኔታ ለእኔ ለአርሰናል የሚመጥነው ተጫዋች ኬናን ይልዲዝ ነው የሚመስል። ይሄ የግል እምነቴ ነው። ከቡድኑ ባህሪ አንጻር፣ ከተጫዋቹ ጥራት ያለው እንቅስቃሴ አንጻር ኬናን ይልዲዝ አሪፍ ነው። ባርኮላ በጣም አሪፍ ተጫዋች ነው፣ ግን ሚስታቸው ኳሶች አለመብሰል ትመለከትበታለህ። እንግዲህ አሰልጣኝ አርቴታ መጥቶ ካላበሰሉት በስተቀረ ከዛ ሌሎች የተያዙት የኒኮ ዊሊያምስ በጣም አስቸጋሪ ዝውውር ነው። ጁሊያን አልቫሬዝም በጣም ፈታኝ ነው። እሱ ባርሴሎና የሚፈልገው ዛሬ ልምምድ ጀምረዋል በነገራችን ላይ እና በቀላሉ ሊሳካ የሚችለው የኬናን ይልዲዝ ነው። እኔም እንደዛ ነው ይመስለኝ። የፌራን ቶሬስስ ይመስላል ከወሬ በዘለለ ጨርሷል። ፒኤስጂ ከሉዊስ ኤንሪኬ ጋር ቤስት ናቸው። የልጁ ፍቅረኛ ነበር ታውቃለህ። ልጅ ግን በጣም ይወደዋል። ያጫወት መንገዱን ሉዊስ ኤንሪኬ ይወደዋል። አርሰናልና ቶተናም እንግዲህ ጣልቃ ገብተዋል። እኔም አይመስለኝም ከወሬ በዘለለ መሄድ አይመስለኝም። ለናሽናል ቲም ሲመረጥ በወቅቱ ታስታውስ ከሆነ የልጁ ፍቅረኛ ስለሆነ የመረጡት ተብሎ ነበረ። ግን ተጫዋቹን በጣም ነው የሚወዱት። ያጫወት መንገዱ ሉዊስ ኤንሪኬና ወደዛ ሊያመጡ የሚችሉበት እድል ይኖራል። ስለዚህ እሱ አንዱ ክፍተት ነው። ከዛ ውጭ አርሰናል ቪክቶር ኮሬሽ ትንሽ መስተካከል ያለበት ተጫዋች ነው። በእርግጥ እንግዲህ ኦድጋርድ በነበረበት ሰዓት ላይ ሙቭመንቶቹ በጣም በነገራችን አሰልጣኝ ኒኮ ኮቫች በፕሪሲዝኑ ከአርሰናል ጋር በነበራቸው ጨዋታ ያደነቁት ቪክቶር ኮሬሽ ነው። በጣም ግርሞኛል ወርክ ሬቱ ነው ያሉት። በጣም የሚገርም ተጫዋች ነው ብሎ ሲያደንቁት ተመልክተናል። ግን ባለፈው ጨዋታም ያለቀለት የጎል ድር ሲያማክን ተመልክተናል። ትናንት በነበረው ጨዋታም ያጠቃቀም ችግሮችን የተመለከትንበት ሂደት አለ። እሱም ማስተካከል አለበት። አርሰናል ሌላ አጥቂ ለማምጣት ወይም 9 ቁጥር የቪክቶር ኮሬሽ ምትክ ለማምጣት ከሚሰራ ከሀቨርዝን 9 ቁጥር ላይ እየቀየረ እያጫወተ ቪክቶር ኮሬሽን ሚዱ ላይ ከሀቨርዝን ድርሽ ባያደርገው የተሻለ ነው ብዬ አስባለሁ።
ከዛ ውጪ ኬፓና ፋቢዮ ቬራ በአርሰናል ቤት በፍጹም በምንም መንገድ ፋቢዮ ቬራ አይቆይም። አይ በምንም ስሜቱም ያስታውቃል። ስታንዳርዱ ላይ አይደለም። ጭራሽ ስሜቱም የተጎዳ ይመስለኛል። ፋቢዮ ቬራ ልክም አይደለም። ስታንዳርዱ ውስጥ የሉ። ኢታን ንዋነሪ ትናንት ያሳየው አቋም ዋጋ የሚጨምር ነው። ተጫዋቹን መሸጣቸው አይቀርም፣ ዋጋ የሚጨምር ይመስላል። አርሰናል አምና ካደረጋቸው ጨዋታዎች ከ5ቱ 2ቱን ተሸንፏል። ዘንድሮ ከ3 2ቱን ተሸንፏል። አምና ቶተናም ከ6 የወራጅነት ጨዋታ 1 ተሸንፎ የጨረሰውን ግን አይተናል። ላለመውረድ ነው የተጫወቱ። አርሰናል ከ5 ጨዋታ 2ቱን ተሸንፎ በፕሪሲዝን ጨዋታ ሻምፒዮን ሆኗል። አርቴታና ፕሪሲዝን በፍጹም የሚጣጣሙ አይደሉም። አርቴታ በፕሪሲዝን ጨዋታ በ29 ጨዋታ 12 ሽንፈት አስተናግዷል። የአርቴታን ቡድን ፕሪሲዝን አይገልጹም የሚለው ሐሳብ የሚያስኬድ ይመስላል። ግን እንደዛም ሆኖ አርሰናል እንደጠቀስ ነው የአርሰናል መሸነፍ አሳሳቢ ባይሆንም ስቲል ግን አርሰናል ቻምፒዮንስ ሊጉንም ፕሪሚየር ሊጉንም የሚፈልግ ከሆነ በተለይ የማል ተከላካይና የሳሊባን ቦታ የሚሸፍንና ግራ መስመር ላይ የክሪስቶዞሊስና የማርቲኔሊ አፕግሬድ የሆነ ከፍ ያለ አንድ ተጫዋች ቢያመጣ የተሻለውን አርሰናል የጠነከረውን አርሰናል እንመለከታለን ብዬ አስባለሁ። አሰልጣኝ ሚካኤል አርቴታ ሐሳብ አስተያየት ሰጥተዋል። ሚካኤል አርቴታ በቀጣዩ ዓመት ለ4 ዋንጫ እንፋለማለን፣ ለእያንዳንዱ ዋንጫ በሚገባው ፍልሚያችን እናደርጋለን የሚል ሐሳብ ይዘው ወጥቷል። በመረጃቸው ወይም ደግሞ በሐሳባቸው የገለጹበት መንገድ ዛሬ ተጠቃሽ ነው እና ለእያንዳንዱ ጨዋታ ለ4ቱም ዋንጫዎች ተጠንቅቀን እንጫወታለን ወይም ዋንጫዎቹን ለማግኘት የተቻለንን ያህል እንቅስቃሴና ጥረት እናደርጋለን በሚል ሐሳባቸውን ገልጸዋል አሰልጣኝ ሚካኤል አርቴታ። ኦኬ ወደ ሊዮኔል ሜሲ ሐዘን አጋሮቻችን እውቅና እንስጥና ግርሜ ያይሻል። እናት ባንክ የዚህ ፕሮግራም የክብር አጋር ነው። ይመቻችሁ ያላችሁ ይገኛል።